የወሰደው ነው። በቃ የኢየሱስ ክርስቶስ ስጋው የማርያም ነው። አዎ ከሷ የወሰደው ነው። ቴንኪው። ስለዚህ እንትን መስቀል ላይ የሞተው የኢየሱስ ክርስቶስ ስጋው ነው ሰውነቱ። አዎ ግን ስለዚህ መስቀል ላይ የሞተው የማርያም ስጋ ነው ማለት እኮ ነው። አዎ አላሁ አክበር። ስለዚህ ማርያም ነው የማርያም ስጋ ነው መስቀል ላይ የሞተው። አዎ ሰው ናት እኮ ከሷን የወሰደው ስጋውን ሰው ናት እሷ። ፍጹም ሰው ናት። እሱም ፍጹም ሰው ነው። ፍጹም ሰው ስለዚህ በኦርቶዶክስ ሃይማኖት መስቀል ላይ የሞተው የማርያም ስጋ ነው አይደል? ኖ ይኸውልህ ከማርያም የነሳውን ስጋ ከማርያም የወሰደውን ስጋ ነው እንጂ የማርያም ስጋ ብለን ከማርያም የወሰደው ስጋ የማርያም አይደል እንዴ? ከማርያም የወሰደው ስጋ የማርያም እኮ ነው። የማን ነው? ይኸውልህ ከማርያም የወሰደውን ስጋ አሁን አንተ ከእናትህ ወሰድክ አይደል? ከእናትህ አልወሰድኩም። ከየት ነው ያመጣኸው ታዲያ? ኖ እኔ በዘር ነው የተጸነስኩት እኮ። አሁን ዘሩን እኮ ይኸውልህ የእናትና የአባትህ ዘር አንድ ሆኖ ተጸነስክ። ከእናትህ እሷ ተጸነሰማ የማርያምን ስጋ ወሰደ ነው ያልከኝ። ይኸውልህ አዳምጠኝ። ከእናትና ከአባትህ ነው አሁን ያለህን አካል የወሰድከው። ከእናትና ከአባትህ ጽንስ በእንቁላልና ጽንስ አንድ ሆነው ነው የወሰድከው አሁን ያለውን አካልህን። ጌታ ደግሞ አሁን በስጋው ወራት የነበረውን አካሉን የወሰደው እመቤታችን በማህፀን ውስጥ አካላዊ ቃልና ወይም መለኮታዊ ባህሪና ስጋዊ ባህሪን ወስዶ ገንዘብ አድርጎ ነው እንጂ ኮምፕሊትሊ ማርያም ናት የተሰቀለች ማለት አንችልም። ከምን አንፃር መሰለ? ኢየሱስ ክርስቶስ ስጋው የማርያም ነው። ከሷ የወሰደው የራሱ ስጋ ከሷ የወሰደው እኮ ገባኝ። ከሷ የወሰደው የማን ስጋ? የሱ ስጋ ነው የሷ ስጋ ነው? ከሷ የወሰደው የሱ ስጋ እኮ የወሰደው ከሷ ተቀብሎ ነው መጀመሪያ እኮ ይሷ። አዎ እኮ ስለዚህ ኢየሱስ ክርስቶስ የለበሰው ሰውነት የማርያም ሰውነት ነው ማለት ነው። አዎ ሰውነት አሰው የተገኘ ነው። እዚህ እንዴት እንደመጣ ላስረዳ። ክሊር አድርግልኝ። እመቤታችን ሰው ናት አይደለችም የሚለው ላይ እንደገና ላስረዳክ። እዚህ ፖይንት ላይ እንዴት እንደመጣ እኔ እንኳን እናንተ ናችሁ እዚህ ይዛችሁኝ የመጣችሁት እንጂ እኔ ወደዛ ላይ ምን መሰለህ፣ የኢየሱስ ክርስቶስ ስጋ ፍጡር ነው ወይስ ፈጣሪ ስልክ፣ አይ ፍጡርም ፈጣሪም አይባልም፣ ግን እመቤቴ ማርያም ፍጡር ስለሆነች የፍጡርን ስጋ ነው የተዋሃደው አልከኝ። ፍጡር ፈጣሪም አይባልም እኔ አላልኩም። ኦኬ ሰውነቱ ፍጡር ነው ፈጣሪ? ፍጡርም ፈጣሪም አይባልም እኮ ያው አልኩህ እኮ እሱን ነው ያልኩህ። ታዲያ እኮ ፍጡር ፈጣሪም አይባልም እኔ አላልኩም። ኦኬ ምንድን ነው የተዋሃደ የሰውን ስጋ የተዋሃደ አምላክ ወይም ሰው የሆነ ስጋው ላይ ነው ጥያቄ። ፍጡር ነው ፈጣሪ? ይኸውልህ ይኩነኒ ካለች በኋላ አልኩህ እንደ ቃለ ይሁንልኝ ካለች በኋላ ያ ደካማ የነበረው ስጋ አምላክ ሆኗል እኮ ገባኝ። ከማለቷስ በፊትማ አልተዋሃዱ የወሰደው ነው። በቃ የኢየሱስ ክርስቶስ